ሀብልን እንዳትወስዱ። እሺ አልነካብህም። ይኸው በቃ ሀብልን አልነካብህም። እንኳን ስርቆ ይቅርና እያለም የሚላፍቅ ሰውን ዛሬ እልልልልልል የሚያስብል መልካም የሆነ ዜና ነው ይዤላችሁ የመጣሁት። ትናንት እንግዲህ አብርሃምን ያው የሆነ ቦታ ላይ ለዳኒ ሮያልና ለዳኒ ሮያል ጥላው ሄዳ ነበር አይደል? ለሩታ በዛ ሜሪ ትፈልግሻለች ምናምን ብሎ እንዳያችሁት ያው ጥላው አደራ ብላው የትም ንቅንቅ እንዳትል ማተብክን ይሄን ሀብልክን እንዳታወልቅላቸው ምናምን ብላ ሄዳ ነበርና ቢኒ ወደኋላ እሷ ሳታይ ቢኒ መጥቶ ተደርቦ ማለት ነው። ዳኒ ሮያል እና ቢኒ ትናንት ታሪክ ሰርተዋል። መጨረሻ ላይ ይዘው ተሰውረዋል። ይዘውት ከተሰወሩ በኋላ ደግሞ ታሪክ ተሰርቷል። እልልልልል በሉ እስቲ። እኔ ዛሬ እንደ ሁል ጊዜው በቃ እንደዚህ ነው እንደዚህ ሆኑ ልላችሁ አይደለም። ዛሬ በቃ ስንፈልገው የነበር ነው። ሄርሜላ ያለቀሰችበት እንባዋ ሰርቶ እንባዋን ፈጣሪ ሰምቶ እንግዲህ አብርሽ ከነበረበት እዛ ደነዘዘበት ወጥቷል ማለት ነው። ያው እንደምንም ብለው ተወሰዱት። በኋላ ወንድምየውም ነበረ ዳዊት በጋራ ሆነው ከካሜራ በስተጀርባ ነው እንግዲህ ሁሉም ነገር ዛሬ ሊወጣ ይችላል። ብቻ አብርሽ እንደምንም ብለው ማለት ነው ሀብሉን አወለቁት። ሁለቱን ሀብሉን በግድ አንዱ ተበጠሰ፣ አንዱን አወለቁበት ማለት ነው። ከዛ በኋላ ትናንት ነግራችኋለሁ። ትናንት በሰራሁት ቪዲዮ ዙራችሁ ማየት ትችላላችሁ። በቃ በቀጥታ ወደ ማንነቱ ነው የዞረው። በቃ የት ነው ያለሁት አለ። ከማን ጋር ነው ያለሁት አለ። መጀመሪያ እንደውም እንደነቃ ምንድን ነው ያለ? ሄርሜላ የት ናት አለ። ሩታ አለ። ምክንያቱም ሩታ አደንዝዘው እንጂ በጤና አይደለም ሩታ ጋር ሰነን እያለ የነበረው ማለት ነው። መጀመሪያ የጠራው ስሟን ማንን ነው? ሄርሜላ። ሄርሜላ የት ነች ነው ያለ። ሄርሜላ የት ናት ነው ያለ። በቃ ከዛ በኋላ በቃ ያለበትን ሁኔታ ምናምን ሲነግሩት አለቀሰ። በጣም ነው ያለቀሰውና ያው ቀድሞውም ተነጋግረው ስለነበር ዳዊት እና ቤተሰቦቹ አብርሽ ወደ ሌላ ሀገር መውጣት እንዳለበት፣ እዚህ ሀገር መኖር እንደሌለበት፣ ሩታ በማታውቀው ሀገር ዘወር ብሎ የሆነ ቦታ ላይ መኖር እንዳለበት፣ ቀስ ብለው ደግሞ ሄርሜላን በፕሮሰስ አድርገው እሱ ወዳለበት ሀገር መስደድ እንዳለባቸው ተወያይተው እንደነበር ነው እንግዲህ መረጃው የደረሰኝ። ለማንኛውም አብርሽ ወደ ራሱ ተመልሷል። እንዳትጨነቁ። ትናንት ከዛ ቪዲዮ በኋላ ወደ የተወሰዱት ምናምን እንዳትሉ። ቢኒና ዳኒ ሮያል ታሪክ ሰርተዋል። ዞሮ በቃ ሲቀላመድ እኮ እናንተ ፍቅራችሁ እኮ የአብርሽና የሩታ ፍቅር እኮ አሁን ሲመለስ ደስ ብሎኛል ሲል አልነበረም? ግን በጥበብ ነው የገባባቸው። በጥበብ ኤፍሬም በጥበብ ሂዶ ሄርሜላን ቀርቦ ታርቆ ያን ሁሉ ነገር በቃ የእናንተ ህይወት እንደኔ ያስደስተኛል፣ ወንድሜ የመረጠውን ኑሮ መኖር ይችላል ምናምን ብሎ መጨረሻ ላይ ያንን መተት ከሩታ ጋር ተመሳጥሮ በወንድሙ ላይ ሲያደርግ አይተን ነበር። አሁን ደግሞ ዳኒ ሮያል እንደምንም ብሎ ማለት ነው እንደምንም ብሎ ተቆርቁሮ ትላንት ታሪክ ሰርቷል። ዳኒ ሮያል እናመሰግንሃለን፣ ክብር ይገባሃል ወንድሜ። ቢኒም ያው ከኋላ ነጋግሮስ ነበር መጣ። እንደምንም ወስደው ነቅቷል ነው ዋናው ነገር፣ ነቅቷል። የሚሄድበት ሀገር አልታወቀም፣ ምክንያቱም ሩታ እንድታውቅ አይፈለግም። ግን አብርሽ በቅርቡ ሩታ ሳታገኘው ተደብቆ ቆይቶ ማለት ነው ይወጣል ወደ ተለያየ ሀገር። እኔ በበኩሌ እኔ ያለሁበት ሀገር ቢመጣ ደስ ይለኛል። የኔን ያለሁበትን ሀገር ምርጫቸው ካረጉ ደስ ይለኛል። ተንከባክቤ ነው የምቀበለው። ለአብርሽ ያልሆነ ደግሞ የሚያሸቅለን እሱ፣ የሚያሸቃቅለን እሱ፣ ቪዲዮ የሚያሰራን እሱ። ለአብርሽ ያልሆነ ምን ነው እኔ ባለሁበት ሀገር በመጣ ፈታ ብዬ ነው በሊሞዚን የምቀበለው። ፈታ ያለ አፓርታማ ነው የምሰጠው። እኔ እናንተ ወንድ እንዴታ አትሉም? እንዴታ በሏ። ለማንኛውም ውድ የፊሾ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በእውነት ዛሬ የምለምናችሁ ነገር አለ። በመጨረሻ ጥሩ ዜና ነግራችኋለሁ። አሁን ደግሞ ጥሩ ልመና ለምናችኋለሁ። ልመናው ደግሞ ምንድነው? 50 ምናምን ሰብስክራይብ ነው የቀረኝ። 40 ሺህ ደግሞ አለ 50 ሰው እንግዲህ በጣም ከ1000 ከ3000 ከ4000 በላይ ሰው ያየዋል። ይሄን 10000 ሰው ሊያዩ ይችላል። ግን ሰብስክራይብ ሳታደርጉ የምታዩ ሰዎች አደራ እባካችሁ ሰብስክራይብ አድርጉ። 50 ሰው ሰብስክራይብ ብታደርጉኝ 40 ሺህ እገባለሁ ማለት ነው። እደሰትላችኋለሁ ማለት ነው። ለማንኛውም ደስታውን ይዤላችሁ የመጣሁት እኔ ኤፊሾው ነበርኩ። መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ ደግሞ እንገናኛለን። መልካም ጊዜ ይሁንላችሁ። ባባይ